ሆነ ልጅ ጋር በስልክ ተዋወቅን በአካል አንተዋወቅም ከዛ እኔ ለትዳር ፈለኩት እሱ ብዙም ፍቃደኛ አይደለም ግን እኔ በጣም ገፋፋሁት እኔ ታይ አጉል ነው እኔ ታይ አጉል ነው እያለኝ እኔ ደጋግምኩበት እሺ ግን ኋላ እንዳትበድኝ አለኝ እኔም والله አልበድልህም አልኩት አሁንም ኋላ እንዳትበድ ይለኛል ሲበዛ እኔም والله እኔ ከበደልኩህ ቃሌ የገባሁልህን መስፈርቶች ካፈረስኩ አላህ ጀነት አይወፍቀኝ አልኩት ሐውሎ ከዛም ተጋባን ተገናኘን ስንገናኝ እንደ ፎቶ አይደለም በጠበቅኩት ልክ አልሆነ አለ ፍቅሬም ቀነሰብኝ መግባባትም አልቻለም በትንሽ በትልቁም እንጣላለን እኔም ያንን ቃል በመጠቀሜ ካልኩበት ቀን ጀምሮ በጣም እጸጸታለሁ አንደኛ እና ጥያቄ ጀነት አይወፍቀኝ በማለቴ ኩፍር ላይ ወድቄያለሁ ወይ ሁለተኛ ይሄንን ቃሌን ባፈርስ ቃሌን ካፈረስኩኝ ጀነትን ይገድኝ ስላልኩ እከፍራለሁ ወይ ሶስተኛ ቃሌን ከጠበቅኩስ ቃሉን በመጠቀሜ ምንድነው ከፋራው ካፈረስኩስ ምንድነው የምሆነው ባረከላሁ ፊክ ይሄ ጥያቄው ራሱ ያስተምራል ባረከላሁ ፊክ ጀዛከላህ ጥያቄው ያስተምራል ብዙዎች የምትማሩበት ጥያቄ ይመስለኛል ጥያቄው ራሱ መልስ ባይሰጠው እንደኛ ትዳር ስትወስኑ የልባ አይደለም መልክን የሸርጥ አይደለም እኔ መልክ እኔ ችግር የለኝም በቃ ሙስሊም ብቻ ትሁን ሱንዬ ሰለፍዬ ብቻ ትሁን እኔ መልኩ አይመለከተኝም ካልክ የራስህ እኔ አይመለከተኝም ካልሽ የራስሽ ነው ነገር ግን ኋላ ነገር የምታመጡ ከሆነ አየቷል ኡኽት ነገር የምታመጭ የምትጎረጉሪ ከሆነ አፍንጫና ጥርስ አቋምና ምን ኋላ የኋላ ነገር የምታመጭ ከሆነ ይህን ጊዜ ጥንቃቄ ወሰጂ ምንስ ችግር የለም ብለሽ አትግቢ አንተም እንደዚሁ ፎቶውን አይቼዋለሁ አቤት ፎቶ በአሁን ሰዓት ፎቶ አይደለም ቆማ ራሱ ምን ይሄ ምናምን ዱቄት ተቀብታ ከሆነ አደጋ ነው እኔ የለሁበትም አደጋ ነው እንደ ዝም ብለህ አታሳልፍ ጥንቃቄ ኦሪጂናል የራሷ በቃ ማየት ያለብህ ማለት ነው ለምን ነገር ይመጣል ሸሪዓ አጅነብይ ማየት حرام ነው የሚለው ተመልከቱ ለትዳር የፈቀደው ትዳር ከባድ መሆኑን ለመጠቆም ነው አለበለዚያ አጅነብይን ትኩር ብሎ ማየት እኮ ይሄ ጥርሷ ይመቻል ጉንጯ ምንም አይልም እያልክ ፊቷ ተፈቅዶልሃል አይደል ያንን የምታየው ለትዳር የምትፈልጋትን የምታየው ለምንድን ነው ትዳር ትልቅ ነገር እህን ጊዜ በጥንቃቄ እንዲገቡበት ነው ገብቶ ማፍረስ ማፈራረስ ማተረማመስ እንዳይፈጠር ስለዚህ ጥንቃቄ አድርጉ እናንተም አትሸውዱ በተለያየ ነገር ወንዶችም ጥንቃቄ አድርጉ እህቶችም እንደዚሁ አሁን ጥሩ መስሏን ነበር ፎቶውን አይታ ተመችቷት ነበር ኋላ ላይ ግን ይሄ ነገር መጣ ተመልከቱ እና ሌላው ወደ ጥያቄው አስሄድ والله አልከዳህም والله ብለሽ ግባሽ ቃል ኪዳን ማሟላት አለብሽ አይ ለኑሮ እዚህ ውስጥ እኔ አልገባበትም ጥሩ አይደለም እጎዳዋለሁ እንጎዳዳለን የምትይ ከሆነና ውስጥሽ ካልተቀበለው ደግሞ ከፋረተል የሚን አለብሽ ከፋረተል የሚን ቃል ኪዳን ሲፈርስ ወደ ከፋረተል የሚን ነው መለሽ ነው ደግሞ ቃሉን የሚገባሽው ስለዚህ ከፋረተል የሚን ማለት 10 ምስኪን ታበያለሽ ወይ ታለብሻለሽ ባሪያ ነፃ መልቀቅ ይከለ 3 ቀን መጾም ማለት ነው ምን ታደርጊያለሽ ይሄ ነው የሚጠበቅብሽ እሺ ጀነት አይወፍቀኝ ጀነትን አይስጠኝ ብያለሁ ይሄ መሐላ አይደለም أما شرط الإنسان ألا يدخله الله عز وجل الجنة